አርሰናል ስፔናዊውን አማካይ ማርቲን ዙቢሜንዲን ለማስፈረም ሁሉ ነገር አጠናቋል ሲል ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ዴቪድ ኦርነስቴን የዘ አትሌቲኩም ይህንን የሚያረጋግጥ መረጃ ነው ያቀበለን። አርሰናል ከተጫዋቹም ከክለቡ ሪያል ሶሲዳድ ጋርም ተስማምቷል። ቀጣይ ሳምንታት የጤና ምርመራ አድርጎ ይፈርማል። 65 ሚሊዮን ዩሮ ወጪ ይደረግበታል። ይህ ተጫዋች ተከፋፍሎ ለሪያል ሶሲዳድ የሚደርስ ገንዘብ ነው። ማርካ ሪያል ማድሪድ የዚህን ተጫዋች ዝውውር ለመጥለፍ በ11ኛው ሰዓት ሞክሯል የሚል መረጃ አስነብቧል። የ26 ዓመት ስፔናዊ አማካይ ነው። አርሰናል ጥር ላይ ነው ይህንን ተጫዋች ለማስፈረም የተስማማው። ሶሲዳድ አመቱን እዛው እንዲቆይ ስለፈለገ ነው የቆየው። ጥሩ የውድድር አመት አሳልፏል ሪያል ሶሲዳድ እና በዛ ቡድን ውስጥ ትልቅ አስተዋጽኦ የነበረው ነው። በስፔን ብሔራዊ ቡድንም በጣም አሪፍ እንደሆነ ተመልክተናል። ዘ አትሌቲክ ማድሪድ ተጫዋቹን ለማስፈረም ሙከራ አላደረኩም ስለማለቱ አስነብቧል። ኦርነስቴን የዘ አትሌቲክ ጸሐፊ ነው። በዝውውር ጉዳዮች ላይ በጣም ታማኝ ከሚባሉ ጋዜጠኞች መካከል አንደኛው ነው እና ያለቀ ዝውውር ተደርጎ መወሰድ የሚችል ያለቀ ያበቃለት ዝውውር ተደርጎ መወሰድ እንደሚችል ጽፏልና ይህ ለአርሰናል ደጋፊዎች በጣም አሪፍ ዜና ይመስለኛል። ምክንያቱም ባለፉት ቀናት አርሰናል ይህንን ተጫዋች የሚያስፈርምበት እድል በጣም ጠባብ ነው። ማድሪድ መጥቷል። ማድሪድ ከመጣ ደግሞ የትኛውንም ተጫዋች ልብ የማሸፈት አቅም አለውና ይህ ተጫዋች ደግሞ የሪያል ማድሪድ አድናቂ ወዳጅ ስለሆነ ወደዛ ያመራል፣ ወደ ስፔን ዋና ከተማ ይጓዛል የሚሉ መረጃዎች ሲወጡ ነበረ። የአሁኑ የሪያል ማድሪድ አሰልጣኝ ሻቢ አሎንሶ በወጣት ቡድን ውስጥ እያለ አሰልጥኖታል። እሱ ካሰለጠነው በኋላ በአንድ አመት ውስጥ ነው ወደ ሪያል ሶሲዳድ ዋናው ቡድን ሄዶ ከ2019 ጀምሮ እየተጫወተ የሚገኘው። በዛም በነበሩ ጊዜ ጥብቅ ግንኙነት ነበራቸው። እንደዚሁም ዙቢሜንዲ እንደ ምሳሌው እንደ አርአያው የሚያየው ተጫዋች ነው ሻቢ አሎንሶ እና ወደ እሱ ጋር ሄዶ መጫወት ይፈልጋል። ስለዚህ አርሰናሎች ተስፋ ቁረጡ የሚል መረጃ ነበረ ሲወጣ የነበረው። አብዛኞቹ መረጃዎች እንደዛ የሚጠቁሙ ናቸው። ዛሬ የወጡ መረጃዎች ግን የአርሰናል ደጋፊዎችን ልብ የሚያረጋጉ ናቸው። ተጫዋቹ በጣም ግሩም ተጫዋች ስለሆነ ማለት ነው። በዋናነት እርጋታን የሚፈጥር ለአካላዊ ፍልሚያም ዝግጁ የሆነ ተጫዋች ነው። እንደዚህ አይነት ተጫዋቾች በጣም ያስፈልጋሉ። በተለይም ደግሞ ቡድን ጫና ውስጥ ሲገባ በጣም የተረጋጉ ኳስን መደበቅ የሚችሉ ተጫዋቾች፣ በአእምሮም የሚጫወቱ ተጫዋቾች ያስፈልጋሉ እና በዛ ላይ ደግሞ ምንም እንኳን በብልሃት የሚጫወት ተጫዋች ቢሆንም አካላዊ ፍልሚያም ካለ ለዛ ዝግጁ የሆነ ተጫዋች ያስፈልጋል። ዙቢሜንዲ እንደዚህ አይነት ተጫዋች ስለሆነ አርሰናል በከፍተኛ ደረጃ ይጠቀማል። ከዝነኛው የሪያል ሶሲዳድ አካዳሚ የተገኘ ተጫዋች ነው። 2019 ጀምሮ ለዋና ቡድን እየተጫወተ ይገኛል። ወደ ጥልቅ ተስቦም ወደ ተጋጣሚ ሳጥን ተጠግቶ መጫወት ይችላል። አርሰናል ከሚያስፈርማቸው ተጫዋቾች የሚፈልገው አንደኛው ኳሊቲ ቨርሲቲሊቲ ነው። ሜሪኖ እንዴት እንደጠቀመ ተመልክተናል። በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች በአርሰናል ይበልጥ ይፈልጋል እና አርሰናል አብዛኞቹ አጥቂዎች ተጎድተውበት ነበረ። አስቀድሞ ጋብሪኤል ጄሱስ ተጎዳበት። ከዛ በኋላ ደግሞ ካይ ሃቨርትዝ ተጎዳ። ካይ ሃቨርትዝ ራሱ በዛ የመጫወት ታሪክ ቢኖረውም ግን ፊት መስመር ላይ የመጫወት ታሪክ ቢኖረውም ግን አርሰናል ላይ ነው በደንብ ውጤታማ የነበረው እና እሱም ሲፈርም ይህ ኳሊቲው ታይቶን የፈረመው። ልክ እሱም ሲጎዳ ሚኬል ሜሪኖን ማይክል አርቴታ ተጠቅሞታል። ፊት መስመር ላይ አጥቂ አድርጎ ተጠቅሞት በጣም ውጤታማ ሆኗል። ጎሎችን አስቆጥሯል። ስፔን ብሔራዊ ቡድን ላይም ጎል የማስቆጠር አቅሙን ተመልክተናል። ጨዋታዎች ላይ ጎል እያስቆጠረ ነው። በእርግጥ የአውሮፓ ዋንጫ ላይም በጣም ግሩም ጎል አስቆጥሯል። ጀርመን ላይ ወሳኝ ጎል አስቆጥሯል። ያንንም ተመልክቶ ሊሆን ይችላል ሚኬል አርቴታ ወደ አጥቂነት ያመጣው። እነዚህ የአርሰናል አጥቂዎች ሲጎዱ በአጥቂነት ሊሰለፉ ይችላሉ በሚል ስማቸው ሲነሳ የነበሩ ተጫዋቾች ነበሩ። ሚኬል አርቴታ ግን ሜሪኖን መርጦ ውጤታማ ሆኗል እና እንደዚህ አይነት ተጫዋቾች ያስፈልጋሉ። የሆነ ቦታ ላይ ከሚጫወቱበት ቦታ ውጪ እድል ሲሰጣቸው መጠቀም የሚችሉ ቡድኑ በሆነ ቦታ ላይ ተጫዋች ሲጎዳ ወደዛ በሜክሺፍት ሄደው ውጤታማ መሆን የሚችሉ ተጫዋቾች ያስፈልጋሉ እና እንደዚህ አይነት ተጫዋች ነው። ዙቢሜንዲም ያንን አገልግሎት መስጠት ይችላል። ጎል ላይ ያለው ተሳትፎ በእርግጥ ጥቂት ነው፣ ግን ደግሞ ከኋላ የሚያስጀምራቸው ኳሶች በጣም የታሰበባቸው ስለሆኑ ለቡድኑ ቀጣይ ግንባታ ወደ ጎል ለሚያደርገው ሙቭ አስፈላጊዎች ናቸው እና የታሰበበት ያው ብዙ ጊዜ ቤትም ሲሰራ መሰረቱ በጣም አሪፍ ከሆነ ጠንካራ ቤት ውብ ቤት የሚሆንበት እድል በጣም ከፍተኛ ነው። ካልሆነ በአሸዋ ላይ እንደተሰራ ቤት ነው የሚሆነው፣ የሚፈርስበት እድል ከፍተኛ ይሆናል እና ልክ እንደዚህ ሁሉ ከኋላ የሚመሰረት በተለይም ደግሞ ኳስን ከኋላ ከግብ ጠባቂ ከተከላካይ መስርተው የሚጫወቱ ቡድኖች በትክክል በጥሩ ሁኔታ የማይመሰረት ከሆነ ጎል የማስቆጠር እድላቸው ክለቦች አነስተኛ ነው የሚሆነው። ስለዚህ ከኋላ የሚመሰረቱ ኳሶች በጣም አስፈላጊ ናቸው እና ከማርቲን ዙቢሜንዲ የሚነሱ ኳሶች ከተከላካይ የሚቀበላቸው ከግብ ጠባቂ የሚቀበል በጣም ወሳኝ ናቸው።
ወደፊት ሄደው ውጤታማ የሚሆኑ ናቸው። ለቡድኑ ቀጣይ ጉዞ በማሰብ የመጨረሻውን ምርጥ የሚባለውን ፓስ ነው የሚያደርገው ይባላል እና ይህም በጣም አሪፍ ነው። ስለዚህ በጎልና በአሲስት ቁጥሮች መለካት የለበትም ተጫዋቹ። በእርግጥ 6 ቁጥር ቅድም እንዳልነው ወደ ሳጥንም ተጠግቶ መጫወት ይችላል። ስለዚህ በዛ መልኩ መታየት የለበትም። የፓስ ልከኝነቱም በጣም አሪፍ ነው። አምና ሊቨርፑል በጥብቅ ሲፈልገው እንደነበረ ታስታውሳላችሁ። ዋነኛ የ6 ቁጥር መፍትሄ ይሆናል በሚል በእርግጥም ለሊቨርፑል መሆን ይችል ነበረ። በእርግጥ ሊቨርፑል በውድድር ዓመቱ ሻምፒዮን ሆኗል። ግራቨንበርግ እንዴት አስደናቂ ዓመት እንዳሳለፈም ተመልክተናል። በእንግሊዝ ፕሪሚየር ሊግ ምርጥ 11 ውስጥ መካተት የቻለበትን የውድድር ዓመትን ያሳለፈው እና ሊቨርፑሎች ብዙ ላይ ቆጩ ይችላሉ ግን ሊቨርፑል የፈለገው በደንብ አጥንቶ ነው አቋሙን አይቶ ከግብ ጠባቂም ሆነ ተከላካይ ከኋላ ለሚመሰረት ኳስ ዙቢሜንዲ ሁልጊዜ ዝግጁ ነው። አርሰናል ከኋላ መስርቶ ለመውጣት የሚፈልግ ቡድን ነው። ለዚህ ሚና በጫና ውስጥ መጫወት መቻል እጅግ አስፈላጊ ነው። ዙቢሜንዲ ደግሞ ያንን ማድረግ ይችላል። ምክንያቱም አንድ ቡድን ከኋላ ሲመሰርት የተጋጣሚ አማካዮች፣ አጥቂዎች ተጫዋቾችን ተጭነው እዛው ኳስ ነጥቀው ለግቡም ስለሚቀርቡ ጎል ማስቆጠር ይፈልጋሉ እንዳይጀምሩ። ተጋጣሚው አንደኛ በደንብ ጀምሮ ከወጣ አደጋ ነው፣ ሁለተኛ ደግሞ እዛው የሚነጥቁት ከሆነ ጎል የሚያስቆጥሩበትም እድል ይሰፋል። ለተጋጣሚያቸው የግብ ክልልም ቀርቦ ስለሚጫወቱና በጣም ተረጋግቶ ወደ ቀጣዩ ዙር ኳሱን የሚያሻግር አማካይ ያስፈልጋል። ይሄ ደግሞ አማካይ በጣም የተረጋጋ መሆን ይኖርበታል እና ዙቢሜንዲ ትልቅ ኳሊቲ ያለው የተረጋጋ ተጫዋች ነው። ፕሬስ ሬዚስታንት ነው ማለት ነው። በጣም አሪፍ ተጫዋች ነው። ዴላ ፉዌንቴ ሮድሪ ባይኖር የሚመኩበት ተጫዋች ነው። በአውሮፓ ዋንጫውም በዩኤፋ ኔሽንስ ሊግም ይህንን አሳይተዋል። ሁለቱንም የግማሽ ፍጻሜም የፍጻሜ ጨዋታ ላይም የተሰለፈ ተጫዋች ነው። ሳን ሰባስቲያን በባስክ ግዛት የተወለደ ከ12 ዓመቱ ጀምሮ ሶሴዳድ የተጫወተ በጣም አሪፍ ቡድን ነው። ሶሴዳድ ግሩም ተጫዋችን አርሰናል ያገኛል ማለት ነው። ኳስ መልሶ በመንጠቅ በጣም አሪፍ ነው። ብዙ ወደፊት የሚላኩ ኳሶችም አሉት፣ ፓሶች አሉት። ልከኝነቱም ቅድም እንዳልነው አሪፍ ነው። አብዛኞቹ መረጃዎች ከ86% በላይ ወደፊት የሚልካቸው ኳሶች በጣም አሪፍ ናቸው። እንደ አርሰናል አይነት ደግሞ ኳስ ዶሚኔት በሚያደርግ ቡድን ውስጥ ሲሆን ይበልጥ ይሄ ቁጥሩ ከፍ እንደሚል ይጠበቃል። ላይን ብሬኪንግ ፓሶችም አሉት፣ ገዳይ ኳሶች ለአጥቂዎች የሚደርሱ ለ10 ቁጥሮች የሚደርሱ በጣም አስደናቂ ኳሶች አሉት። ከምንም በላይ የአንድ ለአንድ ትግል ላይ ምርጥ ነው። ኦፕታ ይህንን በደንብ በቁጥሮች አስደግፎ ይዞት ወጥቷል። በጣም አግሬሲቭ ባይሆን እንኳን በአእምሮ መጫወት የሚችል ስለሆነ አርሰናልን በሁሉም መንገድ ተጠቃሚ ያደርጋል። ጨዋታም በደንብ ይረዳል። ቀጣይ ውሳኔንም ከዚህ አንጻር ነው የሚወስነው እና ለቡድን ውሳኔ በጣም አሪፍ ነው። ዴል ቦስኬ አንድ የታወቀ ንግግር አላቸው በአንድ ወቅት የተናገሩት ቡስኬትስን በተመለከተ ጨዋታን አጠቃላይ ቡስኬትስን ከተመለከትክ ጨዋታውን ሁሉ በደንብ ይገባሃል፣ መመልከት ትችላለህ የሚል አስተያየት ሰጥተው ነበረና ዙቢሜንዲም ያ ኳሊቲ ያለው ነውና አርሰናል በጣም አሪፍ ተጫዋች አስፈርመዋል። ከቶማስ ፓርቴ ጋር እየተነጋገረ ነው። ለተጫዋቹ የሚከፈለው ሳምንታዊ ደሞዝ ላይ እስካሁን ድረስ ስምምነት ላይ አልደረሱም። ግን ተጫዋቹም በሰሜን ለንደን መቆየት ይፈልጋል። ሚኬል አርቴታም በጥብቅ የሚፈልገው ተጫዋች ነውና በዛው እንዲቆይ በአርሰናል እንዲቆይ እሱም ብዙ አማራጮችን የሚሰጥ ተጫዋች ስለሆነ ጉዳት የትኛውን ቦታ ላይ ቢኖር በተከላካይ እንኳን ቀኝ መስመር ተከላካይ ላይ ብዙ ጨዋታዎችን አድርጎ ተመልክተናል እና አማካይ ስፍራ ላይ በተለያየ መንገድ አማራጮችን የሚሰጥ ተጫዋች ስለሆነ አርሰናል ይፈልገዋል። ባርሴሎናን ጨምሮ ሌሎች ትልልቅ ክለቦች እንደዚሁም ከሳውዲም ጥያቄዎች መጥተውለታል። እሱ የሚቆይ ከሆነ ደግሞ አርሰናል አማካይ ስፍራ ላይ ብዙ አማራጮች ይኖሩታል ማለት ነው። ማርቲን ዙቢሜንዲ የሚሄዱ መከላከል ላይ ብቻ ሳይሆን ማጥቃት ላይም ለአርሰናል ጥሩ ግልጋሎት ይሆናል። የሼሽኮም ጉዳይ አለ። እስካሁን እየወጡ ያሉ መረጃዎች በአርሰናልና በአርቢ ላይፕዚግ መካከል አሪፍ ድርድር እየተደረገ መሆኑን የሚያሳዩ ናቸው። ግን ደግሞ ከሳውዲ አረቢያ ክለቦች እየመጡ ስለሆነ ከፍተኛ ገንዘብ አቅርበው እንዳይወስዱት የአርሰናል ደጋፊዎች ስጋት አላቸው። ወደ ማንቸስተር ዩናይትድ መረጃ ስናልፍ ቪክተር ኦሲመን በጣም አስገራሚ የሆነ መረጃ ነው የወጣው። የማንቸስተር ዩናይትድን ጥያቄ እየጠበቀ ነው ይላል። በፕሪሚየር ሊጉ መጫወት በማንቸስተር ዩናይትድ መለያ መታየትን ይፈልጋል። ከሳውዲው አል ሂላል ግዙፍ ገንዘብ ቀርቦለት እምቢ ብሏል። ጋዜጣ ዴሎ ስፖርትን ጨምሮ ኮት ኦፍሳይድም ይህንን መረጃ ይዘው ወጥተዋል። የማንቸስተር ዩናይትድን ጥያቄ እየጠበቀ ነው የሚል ዩናይትድም ተጫዋቹን ለማስፈረም ነገሮችን እየተመለከተ ይገኛል። 63.5 ሚሊዮን ፓውንድ ነው የዝውውር ገንዘብ ናፖሊ የሚፈልገው። ዩናይትድ ዚርክዚን ዝውውር ውስጥ አካቶ ቪክተር ኦሲመን መውሰድ ይፈልጋል። የሚፈርም ከሆነ ማንቸስተር ዩናይትድ ያለፉት ዓመታት የነበረበትን ጎል የማስቆጠር ችግር በብዙ እንደሚቀርፍ
እምነት አለኝ። እኔ ባለፈውም የውድድር አመት በጋላታሳራይ በውሰት እንደቆየ ታውቃላችሁ። በ41 ጨዋታዎች 37 ጎሎችን ማስቆጠር የቻለ በጣም አሪፍ ተጫዋች ነው። በናፖሊና በማንቸስተር ዩናይትድ መካከልም ጥሩ ተግባቦት አለ። ማክቶሚኔ ከማንቸስተር ዩናይትድ ወደ ናፖሊ ወደ ደቡብ ጣሊያን ባመራበት የመጀመሪያ አመት ክለቡን ባለዋንጫ አድርጓል። የጣሊያን ሴሪያ የአመቱ ምርጥ ተጫዋች ተብሎም ተመርጧልና በሁለቱ ክለቦች መካከል ጥሩ ግንኙነት አለ። በእርግጥ የተቀመጠውን ገንዘብ የሚከፍል ቡድን መውሰድ ይችላል። የተጫዋቹ ፍላጎትም እንዳለ ሆኖ ግን ደግሞ ማንቸስተር ዩናይትድ ይህንን ገንዘብ የሚከፍልበትን መንገድ በተመለከተ ናፖሊ ነገሮችን ሊያቀልለት ይችላልና ማንቸስተር ዩናይትድ ሁነኛ አጥቂ የሚያገኝበት እድል ከፍተኛ ነው።